ዋይ ዜማ ዘሰማይ ኩበ ሰማይ እሺ እምበር በቀደመ ዝሓለፈ ግዜና መፅሓፈ ሩት ርኢና ኣብዚ መፅሓፈ ሳሙኤል ቀዳማዊ ኣቕሪብናዮ ነርና ማለት እዩ። ስለዚ ሎሙዓንቲ እግዚኣብሔር ኣምላኽ ምሳና ኮይኑ ተሓጊዝና ቃሉ ንክንሰምዕ ቃሉ ንክንመሃር ረድኤቱ ምሳና ገይሩ ምሳና እንድሕር ፀኒሑ እንድሕር ኣንደበትና ከፊቱ ጉባኤና ባሪኹ እንድሕር ደኣ ሓጊዝና ሎሙዓንቲ ብዝህልወና ንእሽተይ ደቂቓ መፅሓፈ ሳሙኤል ቀዳማዊ ንድህስሰሉ ወይ ደሞ ንምልከተሉ ግዜ እዩ ክኸውን እግዚኣብሔር ኣምላኽና ጀሚርና ክሳብ ንውድእ ኣብ ማእኸልና ኮይኑ ነቲ ዝተሰወረ ምስጢር ንክገልፀልና ነቲ ዝረሓቐ ምስጢር ንከቕርበልና ነቲ ዝረቐቐ ምስጢር ንከጉልሐልና ቅዱስ ፍቓዱ ይኹን። ስለዚ እምበኣርከስ ከምቲ ዝበልክኾም መፅሓፈ ሳሙኤል ኢና ክንርኢ ሎሙዓንቲ ምናልባት ግን ቅድሚ ናብቱ ናይ ሎሙዓንቲ ትምህርቲ ምእታውና ኣብቲ ዝሓለፈ ግዜና ዝረኣናዮ ትምህርትና ንእሽተን ድህስስ ኣቢልናዮ እንድሕር ሓሊፍና ንዓና እውን ኣፅንዖት ስለ ዝኾነና እቲ ናይ ቀዳማይ ሓቢርና ክነስታውሶ ኢና ማለት እዩ። ኣብ ዝሓለፈ ግዜ መፅሓፈ ሩት ብዝተወሰነ መልክዑ ማለት እዩ ርኢናዮ ነርና ኢና። ሩት ማለት መን እያ? ሩት ማለት መዓዝ ዝነበረት ሰብ እያ? እንደገና ናይ ሩት ስነ ምግባርን ናይ ሩት ሃይማኖትን ነታ ሓማታ ኑሃሚን ኣምላኽኪ ኣምላኺ እናበለት ዓድኽውን ዓደይ እዩ ኢላ ካብ ሰብ ወይ ድማ ካብታ ዝኣመነታ ሓማታ ዘይትፍለ እምንቲ ሰብ ምንባራ እዙይ ጥራይ እውን ኣይኮነን በዚ ትሕትና እዚ በዚ ስነ ምግባር እዚ ደሞ ተሃኒፃ ናይ ዳዊት ናይ ኣቦሓጉኡ እኖ ወይ ደሞ እኖ ኣቦሓጉኡ እንደገና ካብኡ ንላዕሊ እውን ኣብቲ ናይ መድሓኒት ዓለም ናይ ብርሃን ዓለም ጎይታናን ኣምላኽናን መድሓኒትናን ኢየሱስ ክርስቶስ ናይ ሓረገ ትውልዲ ኣትያ ክትቁፀር ከም ዝከኣለት እውን ርኢና ነርና ኢና ማለት እዩ። እንዲያም ብጣዕሚ እቲ ናይ መፅሓፍ ሩት ወይ ከዓ እቲ ናይ ሩት መፅሓፍ ሕዚ ንዘለና ሰባት እውን ብዙሕ መሃሪ ከም ዝኾነ እቲ ታሪክ ንሱ ከም ሕሉፍ ስቂልና ኣንቢብናዮ ንሓልፍ ዘይኮነስ ንሕጂ ዘለና ሰባት እውን ብጣዕሚ ዝጠቅም ዘምህር ናብ እግዚኣብሔር እውን ዝመልስ ካብ ስንፍና ወፂና ናብ ጥንካረ ክንላበስ ዝገብር መፅሓፍ ከም ምዃኑ እውን ርኢናዮ ነርና ኢና። ካብዚ ንላዕሊ እተን እቲ መፅሓፈ ሩት ማለት እዩ ብኣርባዕተ ከፊልናዮ ነርና ኢና። ምዕራፍ 1 ንበይኑ ምዕራፍ 2 ንበይኑ ምዕራፍ 3 ምዕራፍ 4 ነናይ ባዕለን እተን ምዕራፍ ዝሓዝኦ ትሕዝቶ ወይ ደሞ ዘለዎን ዕላማ እውን ርኢናዮ ነርና ኢና ማለት እዩ ዝሓለፈ ግዜ። ስለዚ ሕዚ ግን ሰዓትና እውን ምእንቲ ከይኸይድ ምናልባት ሰዓትና ሓፂር ይመስለኒ ቀጥታ ናብቲ ናይ ሎሙዓንቲ ክንሰጋገድ ኢና ካብዚ ቀፂሉ ማለት እዩ። ሎሙዓንቲ እንሪኦ መፅሓፍ ሳሙኤል ቀዳማዊ እዩ። ኩልና ከም ንፈልጦ ሳሙኤል ክልተ መፅሓፍ እዩ ዘለዎ ወይ ደሞ ክልተ መፅሓፍ ሳሙኤል እዩ ዘሎ። ቀዳማዊ ሳሙኤል እና ካልኣይ ሳሙኤል ወይ ከዓ ካልኣይ ሳሙኤል ቀዳማይ ሳሙኤል ካልኣይ ሳሙኤል ኢና ንፈልዮ ወይ ንፈልጦ ክልተ መፅሓፍ እዩ ዘሎ ማለት እዩ። እቶም መፅሓፍቲ ሕድሕዶም እቲ ቀዳማይ ሳሙኤል 31 ምዕራፍ ኣለዎ እቲ ካልኣይ ሳሙኤል ደሞ 24 ምዕራፋት ዝሓዘ መፅሓፍ እዩ ማለት እዩ። ጠቕላላ ክሕሰብ ከሎ ናብ 55 ምዕራፋት ማለት እዩ ክልቲኡ እቲ መፅሓፍ። ስለዚ ምናልባት ክልቲኡ ክነውሐና ወይ ድማ ክበዝሐና ስለ ዝኽእል ሎሙዓንቲ ሕጂ ንሪኦ መን እዩ ሳሙኤል ቀዳማዊ ኢና ክንርኢ ማለት እዩ።
እምበርክስ መጽሓፍ ሳሙኤል ቀዳማዊ ክንርኢ እንተለና መጀመርያ ካብቲ ስያሜኡ ወይ ድማ ካብቲ መፀዊዒኡ እዩ ዝጅምር፣ ካብቲ ሽሙ ማለት እዩ። ኣየናይ ሽሙ ሳሙኤል። ሳሙኤል ማለት እግዚኣብሔር ሰምዐኒ፣ ብኻልእ ድማ ናይ እግዚኣብሔር ስም ኣምላኻዊ ሽም ተባሂሉ እውን ይትርጎም ማለት እዩ። ብዝበለፀ ግን ሳሙኤል ማለት እግዚኣብሔር ሰሚዕኒ፣ እግዚኣብሔር ልመናይ ተቐቢልኒ፣ እግዚኣብሔር ጸሎተይ ሰሚዕኒ፣ እግዚኣብሔር ጻዊዐተይ ጽን ኢሉ ኣድሚፅኒ ማለት እዩ ሳሙኤል ማለት። እና ሳሙኤል ኣብ መበል መወዳእታ ዘመን መሳፍንቲ ዝነበረ ናይ እግዚኣብሔር ነቢይ እዩ። እዚ መጽሓፍ እዚ ብስም ነቢይ ሳሙኤል ዝተሰመየሉ ዋና ምክንያት ደሞ ክልተ ምክንያታት ኣለዉ። እዚ መጽሓፍ እዚ ብስሙ ክፅዋዕ ማለት እንታይ ማለት እዩ? ብስም ሳሙኤል ማለት መጽሓፍ ሳሙኤል ማለት ናይ ሳሙኤል መጽሓፍ፣ ናይ ሳሙኤል ገንዘብ ተባሂሉ ክፅዋዓሉ ዝኸኣለ ማለት እዩ። ስለዚ ሳሙኤል ተባሂሉ ዝተፀውዐሉ መጽሓፍ ሳሙኤል ተባሂሉ ወይ ከዓ ብሽሙ ክፅውዐሉ ዝኸኣለ ክልተ ዓበይቲ እና መጽሓፍ ሳሙኤል ድምፀይ ንሄዶ እወናኹም ግን የተገለጠ ይናገሩ መምህር هو ስክሪን አይሰራም ዘሎ። እሺ በቃ ፀገም የውልን ከምኡ ብከምኡ ክንቅፅልና መምህርና ድምፅኹም የለይ ዘሎ ተምሃርለኹም ከይትኾኑ ኣይስማዓን ፀኒሑ ሕዚ መፂኩም ኣለኹም መምህርና ይስማዕ ፀኒሑ እሺ እና ዝሮ ዝሮ እንታይ እዩ እዚ መፅሓፍ እዚ ወይ ከዓ እዚ መፅሓፍ ሳሙኤል ብስም እቲ ነቢይ ወይ ደሞ ብስም ሳሙኤል ክስመየሉ ወይ ደሞ ዝተፀዋዓሉ ዓርሱ ዝኸኣለ ምክንያት ኣለዎ። ሕዚ ኸ ይስማዕ ኣሎ ድዩ? እዎ ይፅቡቅ ኣሎ መምህርና ብጣዕሚ ፅቡቅ። እሺ እና እቲ መፅሓፍ እዚ ብስም ሳሙኤል ክፅዋዓሉ ዝኸኣለ ብዋናነት ክልተ ምክንያታት ኣለውዎ። ቀዳማይ ብናይ ሳሙኤል ናይ ሂወት ታሪክ ስለ ዝጅምር መፅሓፍ ሳሙኤል ቀዳማይ መፅሓፍ ሳሙኤል ክነንብብ እንተለና ካብ ምዕራፍ 1 ጀሚሩ ካብ እኖ ሳሙኤል ወይ ከዓ ካብ ወዲ ሳሙኤል ካብ ሃና ክንጅምር እንተለና ብዛዕባ ውሉድ ምስኣና ብዛዕባ ናብ እግዚኣብሔር ዝነበራ ገስጋስ ወይ ደሞ ብጣዕሚ ዝበርትዐ ናብ እግዚኣብሔር ዝነበራ ርክብን ትገብሮ ዝነበረት ፀሎትን ውሉድ ንክህባ ውላድ ንክህባ እግዚኣብሔር ኢና ነንብብ ማለት እዩ። ስለዚ እዚ መፅሓፍ እዚ ብመጀመርያ ብሳሙኤል ብሽም ሳሙኤል ክፀሓፈሉ ዝኸኣለ ምክንያት ብናይ ነቢይ ሳሙኤል ናይ ሂወት ታሪክ ስለ ዝጅምር ወይ ደሞ ስለ ዝትርክ ማለት እዩ። ካልኣይ ድማ ፀሓፊኡ ነቢይ ሳሙኤል ስለ ዝኾነ ይብል ብሽሙ ክፅውዐሉ ዝኸኣለ ዋና ምክንያት። እዚ ግን ከምቲ ቀደም ኣቢለ ክነግረኩም ዝፀናሕኩ መፅሓፍቲ ተነገደደ ብክልተ ነገር እዮም ዝፅውዑ ማለት እዩ። መፅሓፍቲ ክፀሓፉ ከለዉ ወይ ብትሕዝቶኦም ይፅውዑ ወይ ደሞ ብፀሓፊኦም ይፅውዑ ማለት እዩ።
ስለዚ ብትሕዝቶኦም ከምቶም ዝሓለፍናዮም ንቅድሚት እውን ንረኽቦም ከም በዓል ኦሪት ዘፍጥረት ናይ ፍጥረት ነገር ስለ ዝናገር ኦሪት ዘፍጥረት ተባሂሉ ማለት እዩ። ብስም ፀሓፊ እዮም ዝፅውዑ ደሞ ከም በዓል መፅሓፍ ኢያሱ ከም በዓል ሳሙኤል መፅሓፍ ሳሙኤል ማለት እዩ። ስለዚ እዚ መፅሓፍ እዚ እውን ካብቶም ብሽም ፀሓፊኦም ዝፅውዑ መፅሓፍቲ ሓደ ስለ ዝኾነ ወይ ከዓ ፀሓፊኡ ነቢይ ሳሙኤል ስለ ዝኾነ መፅሓፍ ሳሙኤል ተባሂሉ ክፅዋዕ ክኢሉ ማለት እዩ። እምበኣርከስ እዚ መፅሓፍ እዚ ቅድሚ ትርጓሜ ሰብዓ ሊቃናት ወይ ደሞ ሊቃውንቲ እንብሎም ምስ ካልኣይ መፅሓፍ ሳሙኤል ሓደ መፅሓፍ እዩ ነይሩ። ሰብዓ ሊቃናት ምስ ተርጎምዎ ወይ ከዓ ሰብዓ ሊቃናት ግን ናብ ክልተ ከፊሎሞ ቀዳማይ ሳሙኤል ካልኣይ ሳሙኤል ክበሃለሉ ዝኸኣለ ድሕሪ ሰብዓ ሊቃናት እዩ ማለት እዩ። ሰብዓ ሊቃናት መቸን መዓዝ ከም ዝነበሩ ኣብ ዝሓለፈ ተማሂርናዮ ኢና ኢለ ተስፋ ይገብር። ሰብዓ ሊቃናት ማለት ቅድሚ ልደት ጎይታና ኢየሱስ ክርስቶስ ቅድሚ 284 ዓመተ ዓለም ኣከባቢ ዝነበሩ ካብ ግሪክ ብኣብዝሓ ናይ ብሉይ መፅሓፍቲ ዝተርጎሙ ሊቃውንቲ ማለት እዩ። ስለዚ መፅሓፍ ሳሙኤል ክልቲኡ እቲ መፅሓፍ ብሓደ እዩ ዝፅዋዕ ወይ ከዓ ብሓደ እዩ ተጠሪዙ ነይሩ። በቃ ቀዳማይ ካልኣይ ዝበሃል መፅሓፍ ኣይነበሮን ማለት እዩ። መፅሓፍ ሳሙኤል ይበሃል በቃ ሓደ መፅሓፍ እዩ ነይሩ። ሰብዓ ሊቃናት ግን ቀዳማይ ሳሙኤል ካልኣይ ሳሙኤል ኢሎም ብትሕዝትኡ ናብ ክልተ ከም ዝመቐልዎ ያው ናይ ቤተ ክርስትያንና ኣስተምህሮ ንፁር ገይሩ ኣቐሚጡልና ንረኽቦ ማለት እዩ። ስለዚ ካልእ ኣብ ቀዳማይ ሳሙኤል ደሞ ካብ ምዕራፍ 25 ሳሙኤል ከም ዝሞተ ወይ ከዓ ከም ዝዓረፈ ስለ ዝገልፅ እዚ መፅሓፍ እዚ ካብ ቀዳማይ ሳሙኤል ዝተወሰነ ክፋል ማለት እውን ካብ 25 ክሳብ 31 ዘሎ ማለት እዩ ዝተወሰነ ክፋል ካልኣይ ሳሙኤል ድማ ወሲኹ ብናታንን ብጋድን ከም ዝተፃሓፈ ደሞ ብብዙሓት ናይ ቤተ ክርስትያን ሊቃውንቲ ይእመነሉ ማለት እዩ ይእመነሉ። ስለዚ ካብዚ ቀፂሉ ብዛዕባ ኣፀዋውዓ ነቢይ ሳሙኤልን ብዛዕባ ምምራኽ እስራኤልን ምምራኽ ታቦት ሕግን ወይ ድማ ብሓይሊ ምምላስ ናይ ታቦት ፅዮን ንግስነት ቀዳማይ ንጉስ እስራኤል ሳኦልን ከምኡ ድማ ብዛዕባ ናይ ዳዊት ኣብ ክንዲ ሳኦል ተተኪኡ ምንጋስ እውን ዝገልፅ መፅሓፍ ማለት እዩ። ክልቲኡ መፅሓፍ ሳሙኤል ማለት እዩ። ስለዚ እዚ ሕዚ ንሪኣ መፅሓፍ ወይ ከዓ እዚ ቀዳማይ ሳሙኤል እንብሎ ግን 31 ምዕራፋት ዝሓዘ እንትኸውን ብሰለስተ ዓበይቲ ክፍልታት ከፊልና ክንሪኦ ንኽእል ኢና። እዚ እውን ድምፀት ዘይሃሊ ምልክት ግበርለ ኢኹም። ቀዳማይ ሳሙኤል ምዕራፍ 31 ምዕራፋት ዝሓዘ መፅሓፍ እንትኸውን ብሰለስተ ዋና ዋና ወይ ዓበይቲ ክፍልታት ከፊልና ክንሪኦ ኢና ማለት እዩ። ቀዳማይ ካብ ምዕራፍ 1 ክሳብ ምዕራፍ 4 ዘሎ እዩ። ካብ ምዕራፍ 1 ክሳብ ምዕራፍ 4 እንታይ እዩ ዝብል ክንብል እንተለና ወይ ከዓ ትሕዝትኡ እንታይ እዩ ኣብኡ ዘሎ ፍረ ነገር እንታይ እዩ? መፅሓፍ ሳሙኤል ቀዳማዊ ካብ ምዕራፍ 1 ክሳብ ምዕራፍ 4 ብኻልእ ቋንቋ 4 ምዕራፋት ማለት እዩ ካብ መጀመርያ ጀሚሩ ስለንታይ እዮም ዝትርኹ ስለንታይ እዮም ኣቐሚጦምልና እንታይ ኢና ንምሃር ናብኡ ከይድና እንድሕር ኢልና ከምዚ ይብል ቀዳማይ ብዛዕባ ህልቃና ዝተባሃለ ኤፍሬማዊ ቤተሰብ ታሪኽን ብፍላይ ድማ ብዛዕባ ክልቲአን ኣንስቱ ሃናን ፍናናን እንደገና ሃና መኻን ዝነበረት ወይ ከዓ መኻን ዝነበረት ሃና ብጸሎት ንነብይ ሳሙኤል ካብ እግዚአብሔር ምርካባን ወይ መቕባላን እንደገና ሳልሳይ ደቂ ኤሊ ኣፍኒንን ፊንሃስን
ኣብ ልዕሊ እግዚኣብሔር ስለ ዝተደፋፈሩ ዝበፅሖም ናይ ሞት መቕፃዕቲ ናይ ቃል ኪዳን ታቦት ምምራኽ ኤሊ እውን ንደቁ ብዘይ ምምካሩ ዋላ እኳ ምኺርዎም እንተዘይሰምዑ ግን ብዝግባእ ብዘይ ምምካሩ ዝረኸቦ ናይ ሞት ሓደጋ ካልኦት እውን ወሲኹ ዝገልጽ መፅሓፍ ማለት እዩ ካብ ምዕራፍ 1 ክሳብ ምዕራፍ 4 እዚኦም ብደንቢ ኣብኡ ተገሊጾም ንረኽቦም እዮም ቀዳማይ ብዛዕባ ህልቃና ዝበሃል ሓደ ሰብ ነበረ ኢሉ ዝጅምር ቁፅሪ 1 ክንንብብ እንተለና ስለዚ እዚ ሰብ እዚ ክልተ ንስቲ ነይረንኦ ህልቃና ህልቃና ሽሙ ናይ ባዕሉ እዩ ሃና ካልአይቲ ከዓ ፍናና ስለዚ ካብ ክልቲአን ደሞ እታ ፍናና ብዙሕ ውላድ ነበራ ትወልድ ነበረት ሃና ግን ውላደይ ነበራ ስለዚ ኣብዚ ክንኣቱ ከለና ፍናና ወላድ ምዃና ሃና ግን መኻን ምንባራ ዘይወለደት ውላድ ዘይረኸበት ገና ምንባራ ነንብብ ጥራንስ እውን እንታይ ኮነ ሃና ግን ውላድ ስለ ዘይብላ ናብ እግዚኣብሔር ኩሉ ግዜ እናወፀት ተልቅስ ትነብዕ ስለ ዝነበረት እግዚኣብሔር ሳሙኤል ዝኣክል ነቢይ ክህባ ከሎ ንርኢ ማለት እዩ ኣብዞም ምዕራፋት እዚኣቶም ጥራይ ዘይኮነን ናብቲ ምዕራፍ 4 ክንኣቱ ከለና ደቂ ኤሊ ካህን እዩ ንእስራኤል ን40 ዓመት ዝኣክል ብምስፍናን ብክህነትን ዘገልገለ እዩ ካብቶም ኣብ ዝሓለፈ ዝተምሃርናዮም 17 መሳፍንቲ ኢልና እውን እዚ ሓደ እዩ እንዲያም ሳሙኤል ናይ መወዳእታ ኣብ ናይ መወዳእታ ንክበፅሕሲ በሪ ከፋቱ ዘሎ ማለት እዩ ኤሊ ስለዚ እቶም ደቁ ግን በቲ ንሱ ዝኸደ ነበረ መንገዲ ኣይከዱን እዮም ብጣዕሚ ናብ ሓጢኣት ተጨማሊቖም ናፍተን ክፅልያ ዝመፃ ኣንስቲ ምስኣተን እናደቀሱ የዝሙ የመንዝሩ ዝነበሩ ኣብ ልዕሊ እግዚኣብሔር ዝደፋፈሩ ኣብ ልዕሊ ቤተ መቕደሱ ኣብ ልዕሊ እቲ እግዚኣብሔር ዝምለኸሉ ቦታ ዘይግባእ ዘይኸውን ስራሕ ብምስራሖም ኣብ ልዕሊ ህይወቶም ናይ ሞት መቕፃዕቲ ዝተቐበሉ ሰባት ከም ዝነበሩ እውን ነንብብ ኢና ኣብዚ ካብኡ ንላዕሊ እታ እግዚኣብሔር ንእስራኤል ክምርሑላ ካብ ፀላእቲ እውን ክድሕኑላ ዝሃቦም ብሙሴ ኣቢሉ ዝሃቦም ፅላት ወይ ደሞ ታወት ወይ ናይ ቃል ኪዳን ታወት ብናይዚኦም ሓጢኣት ምኽንያት ክትማረኽ ተላ ኢና ነንብብ ማለት እዩ ተማሪኻ ግን ኣይተረፈትን እንደገና ኣብቲ ዓዲ ፀላእ እውን ከይዳ ሓይሊ ብምግባር ክትምለስ እንተላ ኢና ነንብብ ዝሮ ግን ንሳ ከም ዝተማረኸት ነንብብ ኤሊ እውን ደቁ ክልቲኦም ብሓንቲ መዓልቲ ብሓንቲ ፀሓይ ከም ዝሞቱ ሰሚዑ እታ ታወት ፅዮን ከም ዝተማረኸት ሰሚዑ ናይ 9 ዓመት ኣረጊኡ ሽማግለ ስለ ዝነበረ ደንጊፁ ካብቲ ወንበር ወዲቑ ከም ዝሞተ እውን ነንብብ ኢና ማለት እዩ ዝኽፋል እዚ ቀዳማይ እዚ እንትኸውን ካልኣይ ክፋል ደሞ ካብ ምዕራፍ 5 ክሳብ 12 ዘሎ እዩ ካብ ምዕራፍ 5 ክሳብ ምዕራፍ 12 ዘለው ምዕራፋት ወይ ደሞ ዘሎ ክፋል ኣብ ልዕሊ ናይ ቃል ኪዳን ታወት ዝማረኹ ሰባት ወይ ደሞ ኣብ ልዕሊ ኢሎፍላውያን ማለት እዩ ኣብ ልዕሊ እቶም ናይ ቃል ኪዳን ታወት ዝማረኹ ሰባት ዝወረደ መቕሰፍቲ እንደገና እቶም ዝማረኽዋ ህዝቢ ምስ ብዙሕ ውህብቶ ምስ ብዙሕ ኣምሃ ምስ ብዙሕ ገጸ በረከት ነታ ታወት ንሳ ናብ እስራኤል ከም ዝመለስዋ ናብቲ መጀመርያ ዝነበረትሉ ቦታ ናብቲ ናይ መጀመርያ ቦታ ብብዙሕ ውህብቶን ብብዙሕ ገጸ በረከትን ዓጅቦም ክምልስዋ እንተለው ነንብብ ማለት እዩ ካብ ምዕራፍ 5 ጀሚርና ክሳብ እዚ ዘሎ ቅጽል ኣቢሉ ድማ ሳሙኤል ንህዝቢ እስራኤል መራሕን ነብይን ኮይኑ ብእግዚኣብሔር ምሸዋሙ ደሞ ንረኽቦ ሳሙኤል ናይ እስራኤል ናይ መሳፍንቲ መወዳእታ እዩ ምክንያቱ መሳፍንቲ ልዕሊ 300 ዓመት 350 ዓመት ኣከባቢ ብመሳፍንቲ ብመስፍን ይምርሑ ከም ዝነበሩ ኣብ ዝሓለፈ ርኢናዮ ኢና ስለዚ ናይ መወዳእታ መስፍን ሳሙኤል እዩ
ናይ መጀመርያ ንጉስ ደሞ ሳኦል እዩ። ብርግጽ ሕጊ እግዚኣብሔር ብምፍራሱ ናይ እግዚኣብሔር ትእዛዝ ብምጥሓሱ ምስቶም ነገስታት ኣቲ ናይ ምቁፃር ዕድል ዋላ ኣይርከብ ዳ እምበር ናይ መጀመርያ ንጉስ ሳኦል እዩ ማለት እዩ። ስለዚ ኣብዞም ምዕራፋት እዚኣቶም ኣቲና ሳሙኤል ንህዝቢ እስራኤል ክመርሕን ነብይ ኮይኑ ከገልግልን ብእግዚኣብሔር ከም ዝተሸመ ነንብብ። እዚ ጥራይ ኣይኮነን፣ ሳሙኤል ደሞ ምስ ኣረገ ንደቁ ኢዩኤልን ኣብያን ንዝተባሃሉ ደቁ ኣብ ልዕሊ እስራኤል ንኽፈርዱ ኣብ ልዕሊ እስራኤል ንኽመርሑ ንኸመሓድሩ ከም ዝሸሞም ከዓ ነንብቦ እዚ ማለት እዩ። ይኹን ደኣ እምበር እቶም ንኽመርሑ ብኣግባቡ ንኽሰርሑ ብኣግባቡ ንኸመሓድሩ ዝሸሞም ደቁ ግን ኣሰረ ኣቦኣቶም ወይ ድማ መገዲ ናይ ኣቦኦም ረሲዖም ወይ ከዓ ብዘይምኽታሎም ብናይ ክፍኣትን ብናይ ሓጢኣትን መንገዲ ምኻዶምን እቶም ህዝቢ ድማ ኣየድልዩናን ኢሎም ክነፅግቦም እንተለዉ ነንብብ ማለት እዩ። ኣብዚ ክፋል እዚ እዩ። ስለዚ ሳሙኤል እውን ብሕቶ ህዝቢ መሰረት ካብ ነገድ ብንያም ንዝኾነ ወይ ከዓ ዝኾነ ሳኦል ንጉስ ገይሩ ከም ዝሸመሎም እውን ኣብዚ ኢና ነንብቦ ማለት እዩ። እስራኤል ከም ተቐድመ ቢልና ዝበልናዮ ንብዙሕ ዓመታት ብመሳፍንቲ ይምርሑ ስለ ዝነበሩ ንጉስ ክነግሰሎም ይደልዩ ነይሮም። ምክንያቱ ኣብቶም ጎረባብቶም ዘለዉ ኣህዛብ ኩሎም ንጉስ ኣለዎም እዩ። ህዝቢ መሪፁ ዝሸሞ ህዝቢ መሪፁ ዘንግሶ ንጉስ ኣለዎ እቲ ኣህዛብ ኣለዎም እዩ። እስራኤል ግን ብመስፍን እዮም ዝመሓደር ነይሮም። እቲ መስፍን ግን ብብዙሕ ነገር የመሓድሮም ነይሩ። ብመንፈሳዊነት እውን የምህሮም ይመርሖም ነይሩ፣ ይግስፆም። ብዓለማውነት እውን ካብ ኢድ ፀላይ ነፃ ያውፅኦም ነይሩ እዩ። ንሶም ግን ንጉስ ኣንግሰና እናበሉ ንሳሙኤል ክጨቅጭቅዎ እንተለው ኢና ንሪኦ። ንስኻ ኣሪካ ኣኻ ደጊም፣ ስለዚ ንዓና ዝመርሕ ንጉስ ግበረና። ግን ሳሙኤል ብዙሕ መጠንቀቕታ ሂቦም ነይሩ። ንጉስ እንድሕር ነጊሱ ክብሪ ከገብረኩም እዩ፣ ደቅኹም ኣምፁ እናበለ ንወታደርነት ከወስዶም እዩ። ኮታስ ብዙሕ ኣለ ተዘርዚሩ ንብዎኹ ብዙሕ ነገር ዘርዚሩ ነጊርዎ፣ ክሰምዕዎ ግን ኣይከኣሎም። ስለዚ ናይ መጀመርያ እስራኤል ንጉስ ዝመከርዎ ወይ ከዓ ዝረኣይዎ ብሳኦል ማለት እዩ። ሳብ ሰዓት እዚ ንጉስ ተባሂሉ ዝፍለጥ ኣብ እስራኤል ውሽጢ ኣይነበረን። ናብቲ ናይ መወዳእታ ክንከይድ እንተለና ካብ ምዕራፍ 13 ክሳብ ምዕራፍ 31 ወይ ድማ ክሳብ መወዳእታ ዘሎ እዩ። ኣብዞም ምዕራፋት እዚኣቶም ብዛዕባ 40 ዓመት ዝነገሰ ሳኦል ታሪክ ንረክብ። ሳኦል 40 ዓመት ኣብ ንግስና ፀኒሑ፣ ግን ኣብቲ 40 ዓመት ውሽጢ ክንደይ መዓልቲ ንእግዚኣብሔር ይሕዝነ ነይሩ፣ ክንደይ መዓልቲ ኸ ብጥዕና ብትክክል ይመርሕ ነይሩ። ኣብዚኣ ኣቲኹም ክተንብብዎ እንተለኹም ግልፂ ኮይኑ እዩ ትረኽብዎ ማለት እዩ። ምንም ትርጉም እውን የድልዮን፣ ግልፂ ስለ ዝኾነ ማለት እዩ። ጥራይ እዚ ኣይኮነን፣ ኣብቲ ውሽጢ 40 ዓመት ደሞ ሳሙኤል ትእዛዝ እግዚኣብሔር ዘይምኽባሩን ካብ ሕጊ እግዚኣብሔር ዝወፀ ሳኦል ደሞ ወይ ከዓ ካብ ሕጊ እግዚኣብሔር ብዝወፀ ናይ ሳኦል ቦታ ናይ ቤተልሔም ሰብ ዝኾነ ወዲ እሴይ ዳዊት ብሳሙኤል ተቐቢኡ ከም ዝነገሰ እውን ኣብዚ ነንብብ ኢና ማለት እዩ። ኣብዚ ክፋል እዚ እቲ ን40 ዓመት ዝነገሰ ሳኦል ተሳዒሩ ወይ ከዓ ካብ ስልጣን ወሪዱ ወይ ደሞ ሞይቱ ዳዊት በትናቱ ቦታ ተተኪኡ ክነግስ እንተሎ ኢና ንርኢ ማለት እዩ። እና ጥራይ ዘይኮነን ናይ ዳዊትን ጎልያድን ታሪክ ኣሎ። ኣብ ምዕራፍ 17 ኸይድና ክንብብ እንተለና ናይ ዳዊት ንጎልያድ ከመይ ገይሩ ከም ዝቀተሎ፣ ጎልያድ ኣጠቃላይ ንኢሎፍላውያን ኣለና ዝብልዎ ጉልበቶም ሓይሎም ዓቕሞም ዝነበረ ሰብ እዩ። ዳዊት ግን ብጣዕሚ ህፃን ምስቶም ህዝቢ ወይ ኣይኮነን ምስቶም ወታደር እሞ ንግደፎ ምስቲ ታራ ህዝቢ ኳስ ክቁፀር ዘይኽእል ገና ህፃን ሓላዊ በጊዕ ዝነበረ ግን ናይ እግዚኣብሔር ሓይሊ ስለ ዘይተፈለዮ ከመይ ገይሩ ክቐትሎ ከም ዝኸኣለ ንእስራኤላውያን ከመይ ገይሩ ካብ ፀላእቶም ከድሕኖም ከም ዝኸኣለ ንንብብ ማለት እዩ። ናይ መወዳእታ ናይ ሳኦል ኣብ ማእኸል ኩናት ምሟቱ ድማ ብሰፊሑ ኣብዚዩ ተዘርዚሩ ከዓ ንረኽቦ ማለት እዩ። ሓደ ግዜ ይገርም እዩ። እግዚኣብሔር
ንደቂ ሰባት ክፅውዕና ከሎ ካብ ዝተፈላለየ ቦታ እዩ። እግዚኣብሔር መጀመርያ ንሳኦል ከንግሶ ከሎ ካበይ ዘውዕቦ መሲልኩም? ካብ ናይ ውትድርና ቦታ ኣይኮነን፣ ካብ ዩኒቨርሲቲ ኣይኮነን፣ ካብ ናይ ንግዲ ቦታ ኣይኮነን። ናይ ኣቦኡ ኣድጊ ጠፊእዎ የእዱግ ጠፊኦሞስ የእዱግ ክእልሽ ክደሊ ምስ ከደስ ካብ ናይ የእዱግ ምድላይ ኣለሻ ኣውፂኡስ ናብ ስልጣን ወሲድዎ እግዚኣብሔር። ጥራይ ዘይኮነን ዳዊት ንባዕሉ ሓላዊ በጊዕ ነይሩ። ብንሃና ቋንቋ እንታይ ማለት እዩ? ጓሳ ማለት እኮ እዩ። እና ንቅድሚት እውን ንረኽቦም ኣለው። ከምዚ ኣቐዲምና እውን ናይ በዓል ሙሴ ኣፀዋውዓ እውን ርኢናዮ ኢና። ሙሴ ሓላዊ በጊዕ ነይሩ። ከመይ ገይሩ ናይ እስራኤል መራሒ ክኾን ከም ዝገበረ እግዚኣብሔር ኮታስ እግዚኣብሔር ካብ ዝተፈላለየ ቦታ ዝፅውዕ ኣምላኽ ምዃኑ እውን ርኢና ነርና ኢና ማለት እዩ። ስለዚ እምበርከስ መፅሓፈ ሳሙኤል ቀዳማዊ ልክዕ ነዚ ዝመስል ማለት እዩ። ካብቲ ብብዝሑ ብውሕዱ ካብቲ ብነዊሕ ብሓፂሩ ነዚ ይመስል። ሓደ ነገር ግን ክነስተውዕሎ ዘለና እንታይ እዩ? ሓደ እቲ ዝወሃብ ትምህርቲ እውን ብደንቢ ምክትታል ኣገዳሲ ኮይኑ፣ ካልኣይ ድማ እቶም መፅሓፍቲ ግዜ ክንረክብ ከለና እቲ ኢልና ተንበብናዮም ብጣዕሚ እዩ ዝርድአና። ምክንያቱ ሕጂ ንገብሮ ዘለና ናይ ትምህርቲ ከይዲ ዳህሰሳ እዩ ዳህሰሳ እዩ። ምክንያቱ እንድሕር ዝተውዒልኩም ሕጂ 31 ምዕራፍ ሙሉእ ኢና ዘሊቕናዮ። 31 ምዕራፍ ማለት ግን እንድሕር ኣቲና ነዩናዮ ግዜ ይደሊ እዩ። እንደገና ንዓና ዝህበና ርድኢት እውን ካብዚ ንላዕሊ እዩ እና ስለዚ መፅሓፍ ሳሙኤል ቀዳማዊ 31 ምዕራፍ ዘለዎ ወይ ከዓ ዝሓዘ መፅሓፍ እዩ። እዞም 31 ምዕራፍ ድማ ብሰለስተ መቂልና ርኢናዮም ኣለና። ካብ ምዕራፍ 1 ክሳብ 4 ብዛዕባ ናይ ህልቃና ዝተባሃለ ኤፍሬማዊ ሰብን ብዛዕባ ናይ በዓል ሳሙኤል ምውላድን ብዛዕባ ናይ ደቂ ኤሊ ኣብ ልዕሊ እግዚኣብሔር ሓጢኣት ምግባሮምን ናይ ቃል ኪዳን ታቦት ምምራኽን ዝተፈላለዩ ርኢና ኣብቲ መጀመርያ ክፋል። ኣብ ካልኣይ እውን ኣብ ልዕሊ እቶም ታቦት ኣምላኽ ዝማረኹ ሰባት እውን ዝተፈላለዩ መቕሰፍቲ ከም ዝወረዱን እታ ዝተማረኸት ብተለምዶ ታቦተ ፅዮን እንብላ ታቦት ሕጊ እግዚኣብሔር ብብዙሕ ዓጀባን ብብዙሕ ገፀ በረከትን ናብቲ ዝነበረቶ ቦታ ከም ዝተመለሰት ከምኡ እውን ናይ ሳሙኤል ምሽምጋልን ደቁ ምሻምን ደቁ እውን በትናት መንገዲ ዘይምኻደሙን ኣብቲ ካልኣይ ክፋል ርኢናዮ። እቲ ሳልሳይና መወዳእታ ከምቲ ዝበልክዎም ብዛዕባ ናይ ሳኦል ናይ ንግስንኡ ሙሉእ ታሪክ ኣብዙ ኢና ንረኽቦ። ናይ 40 ዓመት ታሪክ ማለት እዩ። እንደገና ሳኦል ትእዛዝ እግዚኣብሔር ምፍራሱ ማለት እግዚኣብሔር ብነብዩ ኣቢሉ ቀቢኡ ከም ዘንገሶ ረሲዑ ሕጊ እግዚኣብሔር ኣፍሪሱ ዝተፈላለዩ ነገራት ክሰርሕ እንተሎ ኢና እንረኽቦ ማለት እዩ። እምበርከስ መፅሓፍ ሳሙኤል ብሓፂሩ ነዚ ክንሰምዖ ዝፀናሕና እዩ ዝመስል። ኣብ ዝቕፅል ግዜና ግን እግዚኣብሔር ኣምላኽ እንድሕር ለኣና 1000 ሰባት ኢልና ካልኣይ መፅሓፍ ሳሙኤል ንሪኤሉ እዩ ክኸውን። እግዚኣብሔር ኣምላኽ ናይ 1000 ሰባት ይበለና። ስለቲ ዝመሃረና ዝገስፀና ሽሙ ዝኸበረን ዝተመስገነን ይኹን። ወስብሐት ለእግዚአብሔር።